ምንድነው ለምትሉት አዲስታችንን የማያውቅ የለም ብዬ አላስብም። አዲስ ሰለምቴ ነች። ኦልሬዲ 4 ወር ሞልቷታል። ተቀጥራ ነው የምትሰራው። ተቀጥራ ስላችሁ በአንድ ልብስ ኮሚሽን ነው የምታገኘው። ኮሚሽኑ ከአንድ ልብስ ላይ 10 ብር ወይም 15 ብር ነው። እዚህ ጋር አማጅን የቤት ኪራይ አለ፣ የውሃ አለ፣ የኤሲ አለ የሚከፈል። ዱባይ ላይ ስትኖሩ ታውቁታላችሁ። የኤሲ የውሃ የቤት ኪራይ ዲፈረንት አለ። ገብቷችኋል አይደለ? ስለዚህ የራሷን ነገር ለማሰራት ሁሌም በቂራቷ በሐዲሶቿ ሰዎችን እየተጣራች ወደ ቀጥተኛ መንገድ እንድትመራ እንድትቆይልን የራሷ ነገር ስለሚያስፈልግ ብዙ እህት ወንድሞች ለምንድነው ለሷ ጸጥ ያላችኋት? እና ብዙ ነገሮችን ስለምናቅ እኛም ያው አናመጣም ብለን ነበር። እሷም አልፈልግም ብላ ነበር። በስንት ድብድብ በስንት ጥል ነው ያመጣሽውን አምጪ ብለን ቤቷን ዛሬ አገልግሎት ላይ ያዋል ነው። እህትነት ወንድምነት እንተጋገጥ። እሷ ደግሞ ተለውጣ ሌሎች ሰዎችን ደግሞ ለውጣ ማየት ስለምንፈልግ ነው እና ግዛት ነው እየተባባልን ያለ ነው። ያው ሁላችሁም ይገባችኋል ብዬ አስባለሁ። እንደገና እህት ወንድሞች እያዘዟት እቃውን ወስደው እዛ ዲሊቨሪ ሄዶ ሲደውሉ አታነሳም። በቀን 100 ብርም 200 ብርም ትከስራለች። የግዴታ የዲሊቨሪውን ትከፍላለች ማለት ነው። አዲስም ታውቀዋለች። ምርጥ ወንድማችን ነው። ስሙን አልናገርም። ያው ምን አለ እዚህ ገስት ላይ መግባትም አልፈለገም። ከተናገረው ነገር ምን አለ? ነቢሉ አለ ኢንሻአላህ አለ በኡስታዝ ዮሐንስ ስም 10,000 በኡስታዝ ወሂድ ስም 10,000 አላሁ አክበር በአንተ ስም 5,000 በእኔ ስም ማለት ነው እና በጃስም 5,000 ቶታል 30,000 አስገባለሁ። ኡስታዝ ዮሐንስ ከቻሉ ዱዓ ያድርጉልኝ ብሏል። ሳልወጣ ዱዓ አድርጉ ኡስታዝ። በርሶ ስም 10,000 በኡስታዝ ወሂድ 10,000 በእኔ 5,000 በጃ 5,000 አጠቃላይ 30,000 ብር አስገባለሁ። ኡስታዝ ዮሐንስ ግን ዱዓ እንዲያደርጉልኝ ፈልጋለሁ። አሁንም ከታች አለ አሚን ይበል ኡስታዝ ከቻላችሁ። ማይክ ፍሪ። አላሁ አክበር። ኡስታዝ ዮሐንስ ጋመርተና ኢንሻአላህ እኔ ከፈራህ ነው የምጀምረው። ፈራህ ጀዛህን አላህ ይክፈልህ ያ ረቢ። አላህ ይችን መሰባሰብ አላህ ይጠብቃት። እንዲሁም ወንድሜ ቀደምም ደግሞ ዱዓ አድርጉልኝ ያለው አሚር ሁላችሁንም ሀጃችሁን አላህ ያውጣላችሁ። ቢስሚላሂር ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፈል አንቢያ ወል ሙርሰሊን ሰለላሁ ዐለይሂ ወሰለም። አላህ ሀዳችንን ጠቅላላ ይክፈልልን። ችግላችንን ጠቅላላ ያንሳልን። ከምንፈራውም ከሚወራውም ነገር ሁሉ አላህ ይጠብቀን። اللهم لك الحمد أنت نور السماوات والأرض ومن فيهن ولك الحمد أنت قيوم السماوات والأرض ومن فيهن ولك الحمد أنت رب السماوات والأرض ومن فيهن ولك الحمد يا رب لك ملك السماوات والأرض ولك الحمد أنت الحق وموعدك الحق وقولك الحق يا رب وموعدك الحق وقولك الحق ولقاؤك الحق والجنة الحق والنار الحق ونبي حق ومحمد حق ونبي حق ومحمد حق وساعتنا حقنا. اللهم لك أسلمت وإليك توكلت وبك آمنت وإليك أنبت وبك حصنت وإليك حكمت. فاغفر لي وما قدمت يا رب فاغفر لي ما قدمت وما أحررت وما أسررت وما علمت. أنت المقدم وأنت المؤخر لا إله إلا الله. أنت إلهي لا إله إلا الله أنت. اللهم لا تعذبنا بمرض ولا تسكنا بولد ولا تسلط علينا أحدا ونجنا من الشر نفاسات في العقد ومن الشر حاسد إذا حسد يا رب. اللهم دبر أمورنا وأصلح أحوالنا وجعلنا من كل هم فرجا ومن كل ضيق مخرجا ومن كل داء دواء يا رب ومن كل مرض شفاء ومن كل بلاء عافية وارحم موتانا واشف مرضانا وعاف مبتلانا يا رحمن الرحيم.
وعافي مبتلنا يا رحمن رحيم وصلى الله على سيدنا محمد وعلى آله وصحبه أجمعين. በነቢ ባንተ በከድር በዚህ ያለ ነው በአማል በያሲ በ10 ሺህ አስገባለሁ እኔ በሁላችሁ አንዳንድ ሺህ ብር الله أكبر الله أكبر الله أكبر الله أكبر. الله أكبر. يا الله يا عزيز يا جبار يا رحمن يا غفار يا دائم يا ستار يا الله أنت رحمن وأنت رحيم وأنت جبار وأنت المتكبر وأنت نور السماوات ونور الأرض. يا الله يا الله يا الله الله أنت ودود وأنت الله أنت الصمد الله أنت مجيد الله أنت ودود يا الله الله ወንድሞቼ እህቶቼ እንዲህ ያላችሁትን ወንድሞቼ እህቶቼ አላህ ርዚቃችሁን ሰፊ አላህ ሰፊ ያድርግላችሁ። እንደ ባህር እንደ ውቅያኖስ ርዚቃችሁ ይስፋ። ብትሰጡት አይጉደልባችሁ። ያ አላህ ለእህት ለወንድሞቻችሁ እንደቆማችሁ አላህ ለእናንተ ይቁም። ያ ረበል ዓለሚን ያ ዘልጀላል ወልኢክራም ያ ረዛቅ ያ ረዛቅ ያ ረዛቅ አንተ ሁልጊዜ ብትሰጥ የማያልቅብህ ጌታ ያንተ ስጦታ ጌታዬ ሆይ ከተዘነበለ የማይመለስ ከተንቋቋ የማይገደብ ያ አላህ ለዓለማት እዝነት አድርገህ የላክልን ነብይ ያ አላህ ደሞም እንዲህ የምታስደስተን ያ ረብ ረቡ ሰማዋቲ ወልአርድ ጌታዬ ሆይ ለነዚህ ወንድሞቼ ጌታዬ ሆይ ነገራቸውን ገራ አድርግላቸው በልጆቿ ላይ ያ ረብ ኢማንን አማንን ቁርአንን አላህ ያድርግላት። ተቀይም ነቀይም በቀይም ሷሊሂን ማቢድም አላህ ያድርጋቸው ያ ረብ ያ ረብ አንተ ሐፊዙ አንተ በሩ አንተ ጀባሩ አንተ አልሙተከቢሩ ያ አላህ በምናውቀውም በማናውቀውም ስምህ ይሁንብህ ያ ረብ ያ አላህ አንተ አልሐኪሙ በጥበብህ ይሁንብህ ያ አላህ ወንጀላችንን አንተ ማረን ወንጀላችንን አንተ ማረን ጌታዬ ሆይ ያ አላህ ወንጀላችንን አንተ ማረን። እንደዚህች እንደ እህታችን ያ አላህ ድንገት ነገር ይዞ መጥቶ እንዳስደሳን እሷን ደግሞ አላህ ያስደሳልን። እጥፍ ድርብ አላህ አድርጎ ይመንዳት ያ አላህ። ያቺ 200 ብር ነይታለች ያቺ ተማሪ ትምህርቷን አላህ ገር ያድርግላት። መንገዷን አላህ ገር ያድርግላት። ህይወቷን አላህ ገር ያድርግላት። ለዚች ላስደሰተችን ባሪያህ ደግሞ ጌታዬ ሆይ ያ አላህ ከፍተኛውን ደረጃ በዱንያ ከፍተኛውን ደረጃ በአኺራ ከረሱሉ አለይሂ ሰላቱ ወሰላሙ اللهم صل وسلم على سيدنا محمد ከሳቸው ጎን መቀማመጥን አላህ ይመንዳት። ሰሉ አላ ረሱልላህ እስኪ በሰለዋት ሙሉትማ መሐመድ ብለህ ጥራኝ እንዳለው እስኪ በሰለዋት ሙሉት ቦታውን ወንድሞችና እህቶች እንዲህ ያሉ ባሪያዎችን ጌታዬ ሆይ ደስታናት አዘውትርባቸው ሸርን ሸረ ዱንያን ሸረ ናስን ሸረ ሸያጢንን ያ አላህ በኡምራቸው በዘመናቸው አታሳይብኝ። እነዚህን ያንተ ደጋግ ባሪያዎች እነዚህን ወንዶች እነዚህን ሴቶች ጌታዬ ሆይ በደስታ ባህር አስዋኛቸው። በዱንያ ቀብራቸውን ደሞ ደማቅ አድርግላቸው። በኑር የተሞላ እንደ ከተማ የሰፋ ቀብር ያ አላህ ከቀብር ቅጣት ያ አላህ ከቀብር ቅጣት የተጠበቁ አድርግልኝ። እነዚህን ባሪያዎችን ወንድ ባሪያዎችን ሴት ባሪያዎችን ያ አላህ አንተ አስደስትልኝ። በስደት ያለውን አገሩን አላህ ተመልሶ የደስታ ሀያት እንዲኖር አድርግልን። ያ አላህ ያግባ። በዚህ ሰዓት ደግሞ ተጨንቃ የተያዘች ነፍስ በህመም አንተ የጌታ ያሽርልን። በዚህ ሰዓት ደግሞ ጌታዬ በምጥ ያለች ሴት ትኖራለች ፈርጅልን። ባይሆን የተወለዱትን ልጆች መሐመድ አድርግልን ያ ረብ። ማንም ይውለዳቸው ከየትኛውም ዲን ይሁን መሐመድ አድርግልን ያ ረብ። ጌታዬ ወይ በዚች ቀን እኮ ነው ለምንሃለው በነብያችን ላይ ያ ረብ ድንበር አልፈው ክፉ ቃል ያወጡትን ሰዎች ያ አላህ መስጊድ መሃል አቁመህ አዛን ሲሉ እንድታሰማን ለምንሃለው ያ አላህ መስጊድ መሃል ከተ ቁርአን ሲቀሩ እንድታሰማን ለምንሃለው
ያ አላህ የነብዩ መሐባ ይውጋቸው፣ ፍቅራቸው ይድረስባቸው። ያ አላህ ያንተ ዋህዳ ይገለጽላቸው። ይቺ ንግግራቸውን ዛሬ ነገ ደግሞ በኢማን ለውጠው አማን ተናጋሪዎች ሆነው በእንባ እየታጠቡ አዛን ሲሉ በነብያችን ክብር ላይ ሲታገሉ ለማየት ያብቃል። ያ አላህ አንተ ኻሊድ ቢን ወሊድን ልቡን የመለስክ፣ ያ አላህ አንተ ዑመር ኢብኑል ኸጣብን ለዲኑ ያስጎነበስክ ጌታ ዛሬ ድንበር አላፊን ሁዱድ አላፊን ያ አላህ እንደዚህ አይነቱን ሰው ደግሞ መንገዱን ታሳይልን ዘንድ እንለምንሃለን። እንደዚች አይነት ባሪያህን እንደ አዲስ አይነት ባሪያህን ያ አላህ ሐጃዋ ሰላት ኢባዳ ቁርአን ብቻ እንዲሆን ተዱንያ ሐምና ገም ጌታዬ ሆይ እንድትፈርጅልን ዛሬ ደጋግሜ እለምንሃለሁ። ላንተ ዲን የሚዋደቁ በንጽጽር ገበያ ላይ የቆሙ ወንድሞቻችንን በምላሳቸው ላይ ኑር፣ በስራዎቻቸው ላይ ኑር ጌታዬ ሆይ ታደርግላቸው ዘንድ እለምንሃለሁ። አላሁ አክበር ጌታዬ ደስታ ልቤን ሲሞላው ሰማሁት ያ ረብ፣ ደስታ ልቤን ሲሞላው ሰማሁት ያ ረብ። የሰለምቴዎችን ነገር ጌታዬ ሆይ አማና ላንተ ተውልሃለሁ ያ ረብ፣ አማና ላንተ ተውልሃለሁ ያ ረብ፣ አማና ላንተ ተውልሃለሁ ያ ረብ። ያ ረህማን ረሂም፣ ያ ረህማን ረሂም፣ ያ ረህማን ረሂም። ወደ አንተ የመጡ ሴቶች ወደ አንተ የመጡ ወንዶችን ጌታዬ ሆይ በምንም ነገር ዝቅ እንዳይሉ አግዝልን ያ ረብ። እነሱ ምልክት ሆነው ከሩቅ ስማቸው ሲጠራ የሚያስደሱ አድርግልን ያ ረብ። ያ ረብ ይችን ስብስብ ይችን ትንሽ ጀማ ከሚቀጥለው አገር ቅጣት ጠብቅልኝ ያ ረብ። ያ አላህ ያ ሶመድ፣ ያ አላህ ያ ሶመድ፣ ያ አላህ ያ ማሊክ የውሚዲን የዛች ቀን ባለቤት ያ አላህ ያ አዚዝ ያ ጀባር ይችን ስብስብ ያ አላህ በዚሁ አጋጣሚ ያ አላህ ጀነትን የምትቀዳጅ አድርግልን። ለዚህ ደግሞ ያስደሰተችንን እህት ቤቷን በደስታ ሙላልን። በልጆቿ ላይ ኑር፣ በልጆቿ ላይ ቁርአን፣ በልጆቿ ላይ ኢማን ያ አላህ እዚህ ውስጥ ባለው ሰው ሁሉ ያ ረብ ይሄን ታደርግልን ዘንድ ለምንሃለሁ ያ አላህ። ያ አላህ ያ አዚዝ ለአገራችን ሰላም፣ ያ አላህ ያ አዚዝ ለአገራችን ሰላም፣ ለፍልስጤን ሰብል ሰላም ያ አላህ እንለምናለን። ለአክሱም ሙስሊሞች ያ አላህ ያ ረብል ዓለሚን ይሰግዱበት ስፍራ መስጊድ ይቀበሩበት ቦታ አንተ በፈጠርካት ምድር ላይ ጌታዬ ሆይ እጅህን ትዘረጋና ልብን ታቀናና ታደርግላቸው ዘንድ ለምናለሁ ያ አላህ። ያ አዚዝ ያ ጀባር፣ ያ አዚዝ ያ ጀባር፣ ያ አዚዝ ያ ጀባር፣ ያ አዚዝ ያ ጀባር፣ ያ አዚዝ ያ ጀባር። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን። اللهم آمين 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 ብለናል። ዱዓችንን አላህ የሚቀበለን ያርገን። يا ربي الغفار القهار الوهاب، يا ربي الرزاق الفتاح العليم القابض، يا ربي الباسط الحافظ، يا ربي أنت معز وأنت مذل وأنت سميع وأنت بصير، يا رب أنت الحكيم أنت العديل، يا رب أنت اللطيف الكبير، يا رب أنت العظيم الغفار، يا رب ባሪያን ከእስር ቤት አውጣልን ያ ረብ፣ ባሪያን ከእስር ቤት አውጣልን ያ ረብ፣ ያ ረብ ያ አላህ፣ ያ ረብ ያ አላህ። ከዚህችማ ላይ ፈተናዋን አቅልልላት ያ ረብ፣ ያ ረብ የኢራን መንገድ ገር አድርግልን ያ አዚዝ ያ ጀባር፣ يا عزيز يا جبار، أنت المتقي وأنت الأول وأنت الرؤوف وأنت الملك الملوك. وصلى الله على سيدنا محمد وعلى آله وصحبه أجمعين. بارك الله فيكم وجزاكم الله خيرا أستاذ. ጀዛን ኸይር ይክፈሉት። ወንድሞቻችን እህቶቻችንም ያው ዱዓ እየተደረገን ነው፣ እኛም አሚን እያልን ነው። ኢንሻአላህ አሁንም 100,000 አርጉትና ሰርፕራይዝ ይኖረናል። ይሄኛው ሰርፕራይዝ ዝም ብሎ አይነገርም። ኢንሻአላህ በውስጥ አውርድ ሰርፕራይዝ ማለት ነው፣ አይነገርም። እና ባረከላሁ ፊኩም
ምናልባት 2 ደቂቃ ትሰጠኛለህ? ላስፈልግ። እሺ አረ ኡስታዝ ወንድሞችና እህቶች ወደ ኢስላም መምጣት ተራሮችን ከመውጣት ሁሉ ይከብዳል። ቤት መቀየር እንኳን ፈተናለው አይደለም ዲን መቀየር። ወንድሞችና እህቶች በርካቶች ወላሂ በዚህ በገር ዘመን ላይ ሆነን ነው እንጂ የፈላ ዘይት የተደፋባት ታውቃለሁ። በመስለሟ ብቻ ለፓስቲ የተዘጋጀ የፈላ ውሃ የፈላ ዘይት ጀርባ ላይ ተደፍቶባት ለማሳከም ተቸግረን ላይዋ ላይ ሰውነቷ እየሸተተ የነበረበት ያ ክፉ ዘመን አልፏል። ዛሬ በማንኛውም ሰው ላይ ወደ ኢስላም ሲመጣ ነገሮችን ገር ማድረግ በእኛ ላይ ግዴታ ነው። ወንድሞች ሐብሊላህ ቀላል እንዳይመስላችሁ፣ መሰባሰብ ቀላል እንዳይመስላችሁ። አላህ Subhanahu Wa Ta'ala በአላህ የማመን ገመድ ተያያዙ ካለን በኋላ ወላ ተፈረቁ ቢህን ያለን እንዳትለያዩ ያለ ይሄንን ነው ላሳስባችሁ የምፈልገው። ይችን መሐባ ይችን መዋደድ ይችን ትንሽ ስብስብ ወደ ትልቅ ልናሰፋው እንችላለን። ወደ ኢንስቲትዩት ወደ ተቋም ልናሰፋው እንችላለን። ኔቨር ማለት አለብን ሰዎች ከሰለሙ በኋላ እንዳይንገላቱ። ኔቨር ሰዎች ከሰለሙ በኋላ ኢልም እንዳይቸግራቸው አደራ አማና። እኛ ሙስሊም የሆንን ሁሉ ሪቨርት የሚያደርጉት ሰዎች ሁሉ በእኛ ትከሻ ላይ ግዴታዎቻችን ናቸው። አማና። ይችን ንግግሬን የቂያም ቀን በዚህ ሰዓት ላይ ያላችሁ ወንድሞችን ሰብስቤ ተናግሬያለሁ። اللهم شهد አንተ ምስክሬ ነህ። ይችን ስብስብ የአላህ የቂያማ ቀን በምህረት አይንህ ታይልኝ ዘንድ ማጸናለሁ። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም። አሁን ወደ ንያው ነው የምንገባው። ዚቱናስ ነው የሚለው ዘይቱና ነው። ዘይቱና ሚውት አንሱ። ዘይቱና የለሽም? አለው። እሺ እህትዬ፣ እሺ ማሻአላ ላይ ጨምርላችሁ። አዲስንም ደግሞ በዚህ አጋጣሚ በጣም እወዳታለሁ፣ በጣም እከታተላታለሁ። አላህ ይጨምርላት ኢንሻአላህ። ለእኔም ደግሞ ዱዓ አድርጉልኝ። እናቴን በስደት አጥቻለሁ። ቤተሰቦቼ አባቴም ሞቷል፣ እናቴም ሞታለች። በእነሱ ስም የዱባይ 1000 ብር እኔም ትንሽ አሞኛል፣ አፊያ እንዲሰጠኝ ቁርአንም እንዲገራልኝ ዱዓ አድርጉልኝ። ጀዛኩም አላህ ኸይር። አላሁ አክበር፣ አላሁ አክበር፣ አላሁ አክበር ያለችን በዱባይ 1000 ብር ነው ያለችን። በዱባይ 1000 ብር ማለት 43000 ብር ነው። ኡስታዝ መዝግቧት። እችን ዱዓ አሁኑኑ አርጓት። 2 ደቂቃ ወስደው ዱዓ አርጉላት። እናቷም አባቷም ወደ አኺራ ሄደዋል። የሰው ሀገር ነች ያለችው። ለዚች ልጅ አሁኑኑ ዱዓ አርጉላት። አይቆይም የሷ ዱዓ ኢንሻአላህ። ባረከላሁ። መርሃባ ልጄ፣ አላህ ልብሽን ያስደስተው። እሰማለሁ? አዎ ይሰማሉ። እኔ ልጅ በረካ ሁኚ። አላህ ያስደስትሽ። ዱንያሽን ገር አላህ ያድርግልሽ። እናትና አባትሽን ደግሞ በዛ በሚያምረው አገር ከዛ ከሚያምረው ሰፈር ከጀነት ሰመራት የሚመገቡ ከጀነት ርዚቆች የሚጣቀሙ አላህ ያድርግልን። ከከውሰር ወንዝ ታጥቦ በሐውድ ውሃ መርካትን አላህ ይመንዳልን። ከውስጡ ወደ ውጭ የሚያሳይ ከውጭ ወደ ውስጥ የማያሳይ የተባለውን የዛን አይነት ቤት በወርቅ አልጋ ሸንኮሩ የአልማዝ በሆነ ወርቅ ሲባል የዚህ ሀገር ወርቅ እንኳን ዋጋ አውጥቷል። በዛ በሚያምር ከተማ ከሚመናሹት መካከል አላህ ያድርግልሽ ያ ረቢ አላህ፣ ያ ረቢ አላህ። የዚችን ባሪያህን ወላጆች ያ አላህ እናቷንም አባቷንም በጀነት አስደስትልን ያ ረብ። ቀብራቸውን ኑር አድርግልን ያ ረብ። ቀለባቸውን ከጀነት ቀለብ ስፈርልን ያ አዚዝ ያ ጀባር፣ ያ አዚዝ ያ ጀባር፣ ያ አዚዝ ያ ጀባር፣ ያ አዚዝ ያ ጀባር። የዛኛው ሀገር ንጉስ የዚህኛው ሀገር ጌታ ሁሉ በእጅህ ሁሉ በደጅህ የሆንከው ያ ረብ፣
የዚችን ባሪያህን የአላህ ልመናዋን የአላህ ሰደቃዋን ተቀበል። የአላህ ለእናትና ለአባቷ ያደረገችውን ሰደቃቱል ጃሪያ ከሚባለው መካከል ወለደ ሳሊህን ማግኘት ነውና ይችን ባሪያህን ያ ረብ ዛሬ በነየተችው በዚህ ሰሃ አይደለም ለእናትና ለአባቷ ምህረትን ለሷም ደግሞ በዚህ ሀገር ደስታን አንተ መንዳልን ያ ረብ። በዚህ ሀገርም ደስታን አንተ መንዳልን። እናትም አባትም ሆኖ የሚንከባከበ ትዳር አላግብታም ከሆነ ያ ረብ እንደዛ አይነት ሀቅ የሚወጣ ወንዳ حافظوان كاريمان صالح أدرقلن بالجوتشام يصفى صالح النتلف وصلى الله على سيدنا محمد وعلى آله وصحبه أجمعين. شهادة لتيزن دون لبي نقرونيا السؤال مجمرة تقابلات عفو بلو ميقدمو لاس قدم شكرا لهم. مرحبا ياو أتقبو تقبالك سلام نش ندينش مرحبا دروم زمدوچه كو فلقو ينو ميمتوت ደህና ነኝ ጋሽ አንቺ ደህና ነኝ ቻርጀር እያስቸገረኝ በጣም ይቅርታ ምንም አይደለም የኔ ልጅ የኔ ክብር ምንም አይደለም አብሽሪ ለበይክ ምን ልታዘዝ ሀጂ ያለውበት ነገር ከፈጣሪ በታችንና ቤተሰቤን የምናቀው ሻሃዳም ለመቀበል ሙስሊም አገባሽ ብለው ቤተሰቦቼም ሁሉም ጓደኞቼም ጎረቤቱን ላሳይቀር ርቀውኛል ብቻዬን ነኝ ያለሁት ባለቤቴም እንግዲህ ሰራተኛ ነው ምንድነው ሻሃዳ ለመያዝ ብዬ ብዙ ጊዜ ልቤን እለዋለሁ ግን ደግሞ ምንድነው ብዬ ጥያቄም ጠይቃለሁ ማልይዝበት ምክንያት ግን ግራ ይገባኛል መልሱ የቱ ጋር ነው ብዬ አነባለሁ ቁርአንም መጽሐፍ ቅዱስም ግን ይምታታብኛል ቤቴ ያልሞላው ቤቴ ጎደለኝ ፈተና የበዛብኝ አንድ ስላልሆነ ነው ወይ ብዬ አስባለሁ ግን ደግሞ አይደለም እኔ ምን እንደሆነ ግራ ግብት ብሎኛል ወደ ፈጣሪም አንድ መሆንም እፈልጋለሁ እና ፈጣሪ እንግዲህ እስቲ የራሱን የሆነ በልቤም በምንም ዛሬ ልሙት ነገ አላውቀውም ያው በመሞትባት ጊዜ ሻሃዳ ይዤ ብሞት ደስ ይለኛል ይሄንን ነው الله سبحانه وتعالى من ይላል ولا تموتن الا وانتم مسلمون አንቺ በምትሞችበት ሰዓት ነው እኛ ደግሞ በምትኖሪበት ሰዓት ጭምር ነው የምንመኘው አየሽ ዘመድ መጣ አልመጣ ቤተሰብ ኖረ አልኖረ አላህን ከያዝሽ ወላሂ ምንም የምታጭው ነገር የለም ብዙ አይነት መደገፊያዎች አሉ ከአላህ የበለጠ መደገፊያ ግን ወላሂ ቢላሂ የዓለማት ጌታ በሆነው ጌታ ምየነግርሻለሁ ማንም የለም ልብ አድርጊልኝ አንቺ ሙሉ ነሽ ሁሉንም ነገር አግኝተሽዋል ደሞ ከጎንሽ ባለቤትሽ አለ ደሞ ከጎንሽ ልጅሽ አለች ላኪን አንቺ ወደ አላህ መንገድ ስትመጪ ነው እኮ ሙስሊሞች ወንድሞችሽ መሆን ብቻ አይደለም አገረዳቶችሽ መሆን ብቻ አይደለም ይሄ ተራ ነው አላህ ያንቺ ጠበቃ ነው አላህ ያንቺ መጠጊያ ነው ከምንምና ከማንንም የበለጠ ጥሩን መሸሻ ይዘሻል ዱንያ ላይ ያለሽ ሐምገም ቢሆን ጭንቀትሽ ቢሆን ከትከሻሽ ላይ ሲነሳ ትሰሚዋለሽ እኔ ለማታለል አይደለም እኔ አንቺን ወደ እስላም ብትጨመሪ እንኳን እኔ ሐቢቢ ሙስጠፋ ይደሰቱ ነበርና አለይሂ ሰላቱ ወሰላም ወደሳለሁ ወላኪን አንቺ ለራስሽ አላህ የሻለሽን መንገድ እንቅፋቱ ነሽ ከላ እንዳትሆኚ እፈራልሻለሁ አላህ አግርቶልሻል ከደግ ባል ከደግ ኡማ በመውለድ ቅድም ተናግሬያለሁ ከአላህ ጸጋዎች በየትኞቹ ታስተባብላላችሁ ያለው ትዝ ነው ያለኝ አንቺ ስትመጪ ጊዜ አትስጪው እንዴት ያልሽኝ እንደሆነ ከጭንቀትሽ መላቀቂያሽ መንገድ ብቻኛው እምነትንና እውነትን መከተል ብቻ ነው እኛ በዛኛው ሀገር ዳቦ በዚህኛው ሀገር ወተት አለ አይደለም እንመናለሽ ግን ወደ ተፈጠርሽበት ወደ ፈጠረሽ ወደሚወስድሽ ወደሚቀሰቅስሽ ወደ ልጅ ወደ ሰጠሽ ወደ ጌታሽ በክብር ነይ ብቻ ነው ነፍስ ሁሉ ያችን ጭንቀት ሳታይ የአላህን እርዳታ ማግኘት በጣም ትልቅ ሸረፍ ነው
አንቺ ከኛ ጋር መቀላቀልሽ በዚህ ሰዓት ሰበብ ነው። ለራስሽ እንቅፋት አትሆኚ። አቅልዩ። ኢስላም ከየትኛውም ነገር ሁሉ ቀላሉ ወይ ነው። ማንንም አይደለም የምትጠይቂው የዓለማቱን ጌታ ብቻ ቢሆን እንጂ፣ ማንንም አይደለም የምትደገፊው የዓለማቱን ጌታ ቢሆን እንጂ። የኔ ልጅ ለልብሽ ጭንቀት ለአእምሮሽ ፈተና የሚመስሉሽ ነገሮች ሁሉ ወላሂ በሸሃዳ እንደሚነሱ እኔ ራሴ ህያው ምስክር ነኝ። አትፍሪ። ምኑን ትፈሪዋለሽ? በኒ አደምን ወላሂ 1000 ነፍሶች ኖረውኝ 1000ዎቹ እንኳን የሚወጡ ቢሆን አላህን ከማምለክና ከመገዛት አይበልጥብኝም። በይ ልጅ ቢሆን በይ ኑሮ ቢሆን በይ ወላጅ እናቴ ብትሆን በይ የዓለም ህዝብ ሁሉ በህብረት ቢጠላኝ አላህ ከወደደኝ ለኔ ምኔ ነው? የዓለም ድልብ ሁሉ ቢደራረብ አላህን ካጣው ለኔ ምኔ ነው? ያ ሁሉ ሀብት። እኔ ልጅ ለራስሽ ቀላሉን ነገር ከባድ አታድርጊ። የጀነት ጥፍጥናን ከወዲሁ ቅመሺ። ራስሽን ከጭንቀት ከአጓጉል አመለካከት ነፃ አውጪ። አዲስ ህይወት ጀምሪ። ያለፈ ነገርሽ እንደ አዲስ ይቀየር። ለውጥ ይምጣ በህይወትሽ ላይ። ደስታን ማጣጣም ጀምሪ። እምመክርሽ ይህን ብቻ ነው። ኢስላም is the solution for humanity። ታላቁ ወንድማችን ዶክተር ዛኪር ናይክ እንደተናገረው የዚች ዓለም ጣጣ በአጠቃላይ አንድ ቁልፍ ነው የሚፈታው። እሱም እጅንም እግርንም ለአምላክ በባርነት መስጠት ብቻ። ሌላ መፍትሄ የለውም። እኔ ከዚህ በላይ አልነግርሽም። እስልምና ማለት ሰዎች ብዙ ስም ሊሰጡት ይችላሉ። ነገር ግን ጠቅላላ ማንነትን ለአላህ አሳልፎ መስጠት ማለት ነው። አይንን ቢሆን ጆሮን፣ ምላስን ቢሆን የፈጠረኝ ጌታ አለ። ራሴን ለሱ ሰጣለሁ፣ ስሞትም ወደሱ መለሳለሁ ኢንሻአላህ። ይሄን ብቻ ነው ማለት የምፈልገው። ምናልባት ያልተብራራልሽ ነገር ካለ እንጂ አሁኑኑ ሸሃዳሽ እንድትቀበይ ነው የምመክርሽ። እሺ ሀጂ፣ እኔ አንድ ምለው የምፈልገው ነገር ምንድነው? አንድ ነገር ልጨምር። ወሬ ያለ ይበኝና እኔ ደስ የሚለኝ ሞመንት ላይ ነው ያለሽው። ይሄ ሲኪንግ የሚባለው ፍለጋ ታውቂያለሽ ውዴ? ታውቂያለሽ? ፍለጋ የሆነ ነገር ጠፍቶብሽ ፍለጋ ምን ያህል አድካሚ እንደሆነ ታውቂያለሽ? ዚና ሆይ መጨረሻ ደግሞ ሽፍን ሲገኝ ይገኝ ብለሽ የምታየው በቃ ላይ ሲገኝ ይገኝ። አሁን እሱ ሰዓት ላይ ነሽ ያለሽ፣ ግን ኢን ፍሮንት ኦፍ ዩ ነው። ልክ አይንሽ ላይ ስታገኙ ምንድነው የምትይው? እንዴ ላይክ እስከ ዛሬ እዚሁ አይኔ ላይ ነበር እንዴ? ላይክ አፋላጊ ያጣሽበት ያቺ ደቂቃ አለች አይደለ? እኛ አላህ ረድቶን እዚህ በአደባባይ ወተን ፈለግን፣ ፈጣሪያችን አገኘን እና ጃ ብዙዎቹ። ግን አንቺኛ ጋር ስነብሽ ነብስሽ ተጨንቃ ነው፣ ሲክ አድርጋ ነው። ፈጣሪዋን ረሃቧ ላይ ናት። ገባሽ? seeking of your God, where is my creator ያለች ተረባለች። ስጋ ምንድናት? አይ አይደለም እንት ፑል እያደረገች ነው ወደ ኋላ። ዘመዶችሽ ምን ይልሻል? እውነታው እኮ ይሄ ነው። እንትንሽ ምን ይልሻል? ፑል ያደርግሻል። አይንሽ ላይ ያለውን እንዳታይ አፋላጊሽ ላይ ፑል ያደርግሻል፣ ይጎትትሻል። ግን ነፍስሽ ሲክ እያደረገች ነው ፈጣሪዋን። እውቀትሽ ይጎትትሻል። እውቀት አንዳንዴ ባለጌ ነው። እውቀት ይጎትተናል። እውቀት ኖ ከዚህ እውቀት ይሄ እውቀት እኮ ይሄን እውቀት ሳመዛዝነው በእውቀት መዝኜ ምናምን ብሎ ፎርሙላ ይሰራል። እውቀት ይጎትታል ፈጣሪዋን እንዳታይ አንዳንዴ። ስለዚህ ሴተር ፍሪ አንቺ ነፃ የምትሆኝ አይ ፕሮሚስ ዩ የዛሬ አመትም የሆነ ቀን መተሽ እውነት ዛሬ ብትይዥ አልኩሽ እኮ ለኔ ሜሞሪብል ነው፣ ላንቺም ትዝታ ነው። ይዘነው አንቺ እኔና አንቺና ልጆች ቤተሰቦቻችን ተያይዘን ወደ ጀነት ስንገናኝ ትዛለሽ እየተባባልን የምናወርበት ይሆናል። ኢቭን ባይሆን እንኳን ግን የነፍስ ምላሽ ግን አንቺ ብቻ ነሽ የምትሰጫት። እኛ እዚህ 1000 መጽሐፍ ያለው ሰው መጥቶ ቢያወራ 1000 ኡስታዝ ቢቀያየር 1000 ነገር ቢነገር ካንቺ ሶል ጋር ሚት ካላደረገ አንቺ ካልከፈትሽ ከዛ አላህ ፈቅዶልሽ ነው እኮ በቤትሽ የገባው። አይ እንዲህ ቢሆን ነው አይ እንደዛ ቢሆን ነው ብለሽ የምትሰጪው። ሰው እኮ ከባሉ እየተፋታ ነው አላህን ለማግኘት። ሰው እኮ ህይወቱን ስደት እየገባ ነው አላህን ለማግኘት። ሰው ድንጋይ እየተሸከመ ነው አላህን ለማግኘት። ሰው መንገድ ላይ ሂጃባቸውን ለመልበስ መከራ እየበሉ ነው አላህን ለማግኘት፣ ክብራቸውን ላለማጣት። ይሄንን መንገድ እሳት ከሚበላኝ ብሎ በየመንገዱ ስንት መከራ እንደሚያይ ፕራይስ የሚከፈልለት ነው ፈጣሪሽ፣ ሌላ አይደለም። ፕሮሚስሽን ኪፕ አድርጎ የሚጠብቅሽ ሪዋርድ የሚሰጥሽ ለሱ ለፈጣሪሽ ማለት ነው። ለመታዘዝ ሰሚት ለማድረግ ኖ እኔ አሰሚት ጋድ አሰሚት አላህ ካልሽ ፕራይሱ እየከፈሉበት ያለበት ትልቅ ነገር ነው። ሰው እየተራበ እየተኛበት ያለ ነው። ሰው ልጁን ይዞ መንገድ ላይ እየወደቀ ያለበት ነው።
ልጅ ይዘሽ አንቺ አቅፈሽ ባልሽን ካንሰር ተዳነ ፊት ለፊትሽ አላህን የሚያመልክ አንቺ ፊት የሚሰግድ ነገ የሚያሰግድሽ ከውጭ አትፈልጊም እኮ አንቺ እኮ ማለት ነው አላህ በጣም የወደደሽ ሴት ነሽ። ከፊትሽ ነው የሚያሰግድሽ ባልሽ አለ። ሌላ ሲክ ባልከይት ላምጣ እድሜ ሄደ ልጅ ከይል ልውለድ ላይፍ ከይት እንደዚህ የሚጠጋ የምትዩ ነገር የለም። ቤትሽ ገብቷል። ገባሽ? ፕራይድሽ ከሆነ ክብርሽ ልጆችሽ ባልሽና ፈጣሪሽ ናቸው። የታደልሽ ሴት ነሽ። እኔ ደግሞ የምነግርሽ ነገር listen to your heart። ከዚህ በላይ ልብሽን አታድክሚው። ሶልሽን በመቅበዝበዝ አትግዳያት። አይኖ መተኛት ናፍቃለች። አይኖ ቤተሰብሽን አይን እያየሽ ለካ ጀነትም እንገናኘ ሰብር አደርጋለሁ ትያለሽ። አለበለዚያ ብታጫቸው ፈተና ነው። ገንዘብ everything ፈተና ነው። አሁንሳ በጣም ሲኪንግሽን የምታቀሪኑ መተሻል። ይሄን ጆሮሽ ቢሰማ ኡስታዝን ቢሰማ እኔም ሰምቶ ልብሽ ቢራራ ለራስሽ ለኔ አይደለም። እኔ አወራሁ በቃ ዘጋሁኝ። አላህ በኔ ብሎ ባንቺ በኡስታዝ ብሎ ልብሽ ላንቺ ይራራ። አንቺን ወደጃት። አንቺ ቅድሚያ ስጫት። ከአንቺ በላይ የሚቃጠል የለም እሳቱ ላይ። ከአንቺ በላይ እዚህ ምድር ላይ እንደ ሴትነት ክብሯን የሚያጣ የለም። ከአንቺ በላይ ውቧን ሴት ተውባ እንዳትቀጥል ብሎኬጅ የሚሆነው ምንድነው? ክብር ነው። just drop it ወደ አላህ መንገድ በቃ ላኢላ ደር ነው መውጫ። አንድ እርምጃ መድ ነው የምትይዙ። ሞትን ማሸነፊያ ምድር ፈተና አክሰፕት በቃ አንድ አላህ አለ። አንድ ፈጣሪ ነው ያለኝ ፕሮሚስ። በቃ ያንን የምትገቢ ምንድነው? አንድ ፈጣሪ እንዳለሽ ሰው እንደማታመልኪ ሰማይ ጨረቃ ምድር እንደማታመልኪ የምታመልኪ ሰውን የፈጠረውን ምድርን የፈጠረውን አንቺን እንደፈጠረ ልጆችሽን የፈጠረው ኤቭሪቲንግ ሁሉን ነገር የምድርና የሰማይ ባለቤት የሆነውን እሱን አመልካለሁ ብለሽ ፕሮሚስ ነው። አንድ ቃል ናት። የሚመስለው ሰው አረብኛ ስለሆነ ኮምፕሊኬትድ የሆነ ምናምን አንቺ ፕሮሚስ ከአላህ ጋር አንድ ፈጣሪ እንዳለሽ አምነሻል። አይ ብሎ ሆዶ አላማም በቃ ያየሹ ነው እንግዲህ በርሽን ራስሽ ላይ ልብሽን ራስሽ ላይ እንደ መዝጋት ነው እንዳንቺ አይነት እድለኛና ታምረኛ ሴት አይቻላቅም ሰምቻላቅም። ትዳር በቤቷ ልጅ በቤቷ ፍቅር በቤቷ ሞልቶላት አይ ፈጣሪን ከዚህ በላይ እንድታሳየኝ ታምር ጠብቃለሁ ወይ ወርድ ናውረድ አይነት ነገር ነው። ፈጣሪያችን አላህ ከሁሉ የላቀ ነውና ክብር ይገባዋል። ለሱ ለላቀው አምላክ ክብሩን ሰተነው የሷ ባሪያ መባል ትልቅ ልዕቀት ነው። እሺ እኔ እህት አለው ከጎንሽ። እኔም ህመሙ ታምም ያለው አላህ ያግዝሽ። ሌላ ምንም ማለት ነው። ሻሃዳ ብትይጂ ዛሬ በደስታ ዛሬ ሴሌብሬሽን ላይ ሴሌብሬሽን አላሁ አክበር አላሁ አክበር ይዛለውን ብላለች እህታችን። አላሁ አክበር አላሁ አክበር ከሻሃዳው የሚቀድም አንድ ፖይንት ብቻ ልናገር። አንቺ ልጅሽን ትወጃታለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ባለቤቷ ነኝ፣ ኢብራሂም እባላለሁ። ማሻአላህ ተባረከ ያ ኢብራሂም። አላህ ኢብራሂም ያድርግህ ወንድሜ። ዋው አንዲት ነገር ብቻ ልናገር። አንቺ ልጅሽን ትወጃታለሽ? እኔ የመጀመሪያ ልጄ አንድያ ልጄን ተወልዳ በ17 ዓመቷን ያየኋት የ10 ወር ህፃን እንደሆነች ነው ወደ እስልምና የሄድኩት። ከዛ በኋላ የነበሩትን 17 ዓመታት ልጄን እንኳን ለማየት የማልችልበት ህይወት ነበረኝ። ታይ ቤተሰብ አይደለም አንድያ ልጄን አቅፌ ያልጠገብኳትን ልጄን ስሜ ያልጠገብኳትን ልጄን በ17 ዓመቷ ተመልሼ ስመጣና ሳገኛት ከእህቴ ልጆች የአንደኛው ሚስት ነበር የመሰለችኝ። አላወቅኳትም። አንድ ቃል ብቻ ነው የተናገረችኝ። አባቴ የሄድከው ለእውነት ስለሆነ ኮርቼብሃለሁ፣ ነገር ግን እናቴ ማይኬል ሚውት ያደረገው ሰው ከነበረ አላህ ይዘንለት። ስለዚህ አሁኑኑ ጊዜ ሳንፈጅ ወደ ሻሃዳ ብንሄድ ደስ ይለኛል ኢንሻአላህ። ሄሎ ይሰማል? አቤት አቤት አለው ይሰማል። ያው እንግዲህ አላህ የወፈቀው ነው ሁሉ ነገር የሚሆነው አይደለም? እውነት ነው። አላህ ካለ አይደለም ይሄ ሌላ ነገርም ይሆናል። ዋናው የሚያስፈልገን ዱዓ ነው። ሁሉ ነገር በዱዓ ነው። እኔን ከብዙ ነገር አላህ ነው ከብዙ ነገሮች ነው አላህ እኔን ህይወት ዘርቶ እኔ ማታ ጥሩምባ ሲነፋ እየሮጡ ነበር ሰው ወደ እኔ ጋር የሚሄደው ሞተ ብለው መነሳት ሰውን ዋክም ቤት ይዞኝ የሚሄደው መናገር አልችልም፣ መብላት መጠጣት አልችልም። በስትሮ ነበር መመጣው እንደዚህ መዞር አልችልም ነበር። ታመም የነበረበት ሰዓት በዛ ሰዓት ዱዓ በማድረግ ነው
አላህን በመለመን ነው እኔ ለዚህ የበቃሁት እንጂ ሰው ሕክምና ምናምን ሊል ይችላል። ግን ዋናው በዱዓ ነው። አላህ ትሞትም ካለ ማንም ሊገለው አይችልም። የቅርብ ወዳጆች ራሱ በቃ አንዳንድ ሰዎች ራሱ በቃ እሱ እኮ ሞቷል ምናምን ነገር ሲሉኝ የነበረ ሰው ነው። አላህ ደግሞ ለታምር እኔ እንደዚህ ያበቃኝ ዳንኩኝ። ከዛ በኋላ ልጅ ወለድኩኝ። አልሐምዱሊላህ ነው። በዚህ ላይ ዱዓ አድርጉበትና ደግሞ ባለቤቴ ደግሞ ወደኔ መታ ደግሞ ሁሉን ነገር እኔ በእኛ እስልምናን ማስገደድ አይቻልም። ይሄን ስለማቅ ነው ሁሌ እንድታውቅ ነው እንጂ እኔ ማግዛት እንደዚህ ሁኛ አንድ ቀን ብያት አላውቅም። አላህ ያለው ቀን ነው እንደዚህ አይነት ነገሮችን እንድታረግ የምፈልገው። አላሁ አክበር። አሁን እህታችን ልቧ ሞልቷል። ልቧን ማታቀዝቅዙ ሻዳ ይቅደምና ከዛ ቁጭ ብለን እንጫወታለን። ኡስታዝ ካሉ ዱዓ እናደርጋለን፣ እንጨምራለን። ኡስታዝዬ እሳቸው እያሉ ማንም ባይቀድም መልካም ነው። ኡስታዝ ዮሐንስ ይቀጥሉ ከሷ ጋር። መርሐባ አልሐምዱሊላህ ረቢል ዓለሚን ይሄንን ቀን ለኛ ስላደረገልን። ግን ትንንሽ ወንድሞቼ ነጃ እነሱ ሻሃዳ ማስያዝ የሚፈልጉ ከሆነ እድሉን ለነሱ ብተው ደስ ይለኛል። አይ አንተ ቀጥል ካላችሁኝ የምቀጥል ይሆናል ኢንሻአላህ። ኢንሻአላህ ኡስታዝ እርሶ ይቀጥሉ። መርሐባ እህቴ፣ ከዚህ በኋላ እኔ የምለውን አብረሽ ትያለሽ ኢንሻአላህ። ዝግጁ ነሽ? አዎ። መርሐባ አሽሃዱ الله 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 الإله إله إلا الله إلا الله وأشهد أن محمدا رسول الله الله أكبر الله أكبر الله أكبر በአማርኛ እንለዋለን። በእውነት የሚመለክ አምላክ ከአላህ ውጪ የለም አብሽሪ የለም መሐመድም አብሽሪ መሐመድ የአላህ ባሪያና መልእክተኛ ናቸው። ኢሳ ወይም ኢየሱስ የማርያም ልጅም የአላህ ባሪያና መልእክተኛ ናቸው። አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላሁ አክበር ተክቢር። አላሁ አክበር። ገስት ላይ ያላችሁ አግዙኝ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሰላም አለይኩም አልሻዳይ። ወአለይኩም ሰላም። እቺ ሰምሽ ማለት ነው። ሲሪየስሊ አንዋር አሁን ብሎክ ነው አንዋር። ስምሽን ከአምካው በኋላ ኤልሻዳይ አንድ ጊዜ አስጨርሱኝ። ኤልሻዳይ ካሁን በኋላ ስምሽ ኸዲጃ ይሆናል በተወዳጇ የነብያችን አለይሂ ሰላቱ ወሰላሙ ባልተቤት ስም ኢንሻአላህ ኸዲጃ ብዬ ለልጄ ስም ሰጥቼሻለሁ። አላህ ይጠብቅሽ፣ አላህ ዑምርሽን ያሳምር፣ አላህ ደስታሽን ዘላለማዊ ያድርግ። ያ ረቢ አላህ ሞትን አሸንፎ ባልሽን የመለሰ ጌታ ዛሬ ይከበርበት። አላህ እንኳን ወደ መንገዱ አመጣሽ። በልጅሽ ላይ ሰላም፣ በቤትሽ ላይ ሰላም፣ በህይወትሽ ላይ ሰላም፣ በኑሮሽ ላይ ሰላም አላህ
ወላሂ ብላሽ እንኳን አላህ የሂዳውን በር ከፈተልሽ። ወላሂ ቢላሂ ቁስሙ ቢላህ በምድር ላይ አላህ ለመረጠው ባሪያው ብቻ የሚሰጠው ታላቅ ስጦታ ቢሆን ሂዳያ ነው፣ እስልምና ነው። እንኳን ለዚህ አበቃሽ ልጄ ከዲጃ። አላህ ይጠብቅሽ፣ አላህ ይጠብቅሽ፣ አላህ ይጠብቅሽ። ያ ረቢ አላህ፣ ያ ረቢ አላህ በባሮቹ ያስከብብሽ፣ በባሮቹ አላህ ያስከብብሽ። አንዴ ምን አልሽኝ? እኔ ታናሽ ሻምሻዳ ልትፈልጋለች። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ዛሬ ታርጌታችን ተሳክቷል። አላሁ አክበር። ይዘሻት ነኝ ጠብቃለሁ። መርሃባ እንቀጥላለን። እናንተ ሰዎች ህዝቡን አስልማችሁ ጨረሳችሁት። አላሁ አክበር። በአንድ ቀን ሁለት አላህ ስወዳት አቅርቢ ልጅትን። ሰላም ነው አለን። እንደምን አለሽ? ሰላም ነሽ? አለን አልሐምዱሊላህ። መርሃባ። እኔ ዮሐንስ እባላለሁ። እንዳንቺ ወደ እስልምና የመጣሁ አባትና ወንድም ነኝ። ኢንሻአላህ ሻሃዳ እንድትይዢ ጋብዝሻለሁ። አላህ ፈቃዱን ስላደረገልሽ ደስ ብሎኛል። ከኔ ጋራ ተከትለሽ የምለውን ትያለሽ ኢንሻአላህ። እሺ። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉላህ። እንግዲህ ይህን በአማርኛ የምንለው ይሆናል። እንደገና ከኔ ጋር አብረሽ ትያለሽ። ከአላህ ሌላ በእውነት ሊገዙት የሚገባ አምላክ የለም። ሙሐመድም የአላህ መልእክተኛና የአላህ ባሪያ ናቸው። ኢየሱስ የማርያም ልጅም የአላህ ባሪያና የአላህ መልእክተኛ ናቸው። መርሃባ። አላሁ አክበር። ያንቺ ስም ኢንሻአላህ አይሻ ይሆናል። ያንቺ ስም ኢንሻአላህ አይሻ። አሰላሙ አለይኩም አይሻ። አሰላሙ አለይኩም። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ዋው! አላሁ አክበር። العزة لله. አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ከዚህ በላይ ሸረፍ የለም። ወላሂ የተነሳንበት ፕሮግራም ማማሩን አላህ ሱብሃነሁ ወተዓላ ከተነሳንለት ዓላማ ውጪ ወደ ራሱ ባሪያዎችን ጨምሮ በሚያስደስት ሁኔታ ለኛ ሸረፍና ልቅና አድርጎልናልና ሁላችሁም አላሁ አክበር በማለት ጌታችንን እናመስግን። አላሁ አክበር። ገና የሙስሊም የሚሰልመው ህዝብ እንደ ሱናሚ እንደ ጎርፍ ይመጣል። የቅድም ንግግሬ ነው፣ አሁንም ደግመዋለሁ። ገና እንበዛለን ኢንሻአላህ፣ እንበዛለን ገና ኢንሻአላህ። አይሻ አንቺን እንደ ሲቲና አይሻ በኢልም አላህ ይሙላልን፣ በኢልም አላህ ይሙላልን። ከተከለከለው ቦታ ሁሉ አላህ ይጠብቅሽ፣ ከተፈቀደው ቦታ ሁሉ አላህ ይወፍቅሽ። ዛሬ ጀነትን ጨፌ ጎዘጎዘ ጌታ ያ አላህ ያ ረህማን ቤታችሁን በመሐባ ኑሯችሁን በኢባዳ ህይወታችሁን በተቅዋ አላህ ይሙላላችሁ። አላህ ያስደስታችሁ፣ አላህ ያስደስታችሁ። ሸረፍ በሸረፍ አላህ ያድርግላችሁ። የዱንያ ሸራ ይድረስባችሁ፣ የሸያጢን ሸራ ይድረስባችሁ። ኸይር የሆነች ነገር አትለፋችሁ፣ ሸር የሆነች ነገር አትጥለፋችሁ። አላህ በማያችሁም ላይ በመስሚያችሁም ላይ በእጃችሁም በእግራችሁም ላይ አላህ ቅዋውን ያስቀምጥ። ኢልም ይጠጋችሁ፣
ተቅዋ ይጠጋችሁ ያ ረቢ አላህ ያ ረቢ አላህ እንዲህ ባለ ሰዓት ላይ ስላደረስከኝ ደስ ብሎኛል ጌታዬ ያ አላህ ያ ረኡፍ ራሂሙ ያ አላህ አንተ አልኻዲ ያ አላህ አንተ አልኻዲ ለአባ ጧሊብ የከበደውን እስልምና ለነዚህ ልጆች ያገራ ጌታ ያ አላህ ያ አዚዝ ያ ጀባር ያ አዚዝ ያ ጀባር ባሪያዎችን አንተ ጠብቅልን ያ ረህማን ባሪያዎችን አንተ ጠብቅልን ያ ረህማን ለነዚህ ልጆች ልባቸውን ያሰፋ ደረታቸውን ለኢስላም የከፈትክ አቅላቸውን በዲን ያነጽ ያ ረብ ሱም አልሐምዱሊላህ ላላምን እልሃለሁ ክብርና ምስጋና ለዓለማቱ ጌታ ይሁን ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢ አጅማኢን ወንድሞች እንኳን ደስ አላችሁ እንኳን ደስ አለን የሂዳውን በር አላህ ያስፋልሽ አይሻ አለሽ አይሻ አቤት ማሻአላህ ከዲጃ አቤት ማሻአላህ ያ ኢብራሂም يا إبراهيم لبيك وسعديك الله يبارك እንኳን ደስ አለህ እንኳን አብሮ ደስ አለ መብሩክ እንኳን الله يبارك علينا وعليكم حديث يቀጥል በጣም ደስ የሚል ነው እሺ ኡስታዚና ሁላችሁም ለኸይር ጉዳይ ለጥሩ ጉዳይ መገኘት ሁለት እህቶቻችንን አግኝተናል እንኳንም ለደቂቃ አርቦች ጃንም ሰማሹ እንኳንም ነፍስሽ ተረባ ኡስታዝን ባሉበት ሰማሽን እንኳንም እኔ ምናልባት አንዳንዴ ቆናጠጣለሁ ቁንጥንጫዬ ገብቶሽ አሁኑኑ ያዥ ስልሽ እሺ ብለሽኝ ስለሰማሽኝ እህትሽን መታለች ወንድማችን አሁን ስራ አለበት ማለት ነው ወንድማችን አሁን የሁለት እህቶቻችን ኃላፊነት አንተ ላይ ነው ይቅርታና ያው ወደ ስራ ነው ወደ ተግባር ነው እስልምና አላሁ አክበር ብለናል አላህን ለኛ ያደረገልን ከዚህ በላይ ለኔ ሁለተኛ ስጦታ ነው እህቶችን አግኝቻለሁ ዛሬ ተአምራት ነው ወንድሞቼ እንደሚያከብሩኝ አይቻለሁ እህቶቼ እንደሚወዱኝ እናቶቼ እንደሚቀበሉኝ አይቻለሁ ዛሬ ደግሞ ሁለት እህቶችን ተጨምሮልኛል አንተንም ጨምሮ ሶስተኛ ማለት ነው በጣም በቤታችን ደስታን ይገባው አንተም ስለመጣሁን ኃላፊነቱን ቤንትም አለች ከታች እህት ያለች እሷንም ፎሎ ታረጋታለህ ስለ ሰላት ስለ አሰጋገድ ስለ ንጽህና ስለ ኤቭሪቲንግ ከዚህ በኋላ ተግባር ነው ከዚህ በኋላ እህቶቻችን ይሰግዳሉ ከዚህ በኋላ ባህለ ሂጃብ ናቸው አላሁ አክበር ከዚህ በኋላ በሚሄዱበት መንገድ እነዚህ ሙስሊም ሴቶች ነው የሚባሉት እንጂ ተራ ኖርማል ሴቶች አይደሉም ከዚህ በኋላ የክብር ሴቶች ናቸውና ያንተ ኃላፊነቶች ናቸው አላህ ይጠብቅህ አላህ ይወድሃል በቤት ልጅህንም ዘርህንም ከዚህ በኋላ የምትወልዳቸው ሙስሊም ሆነውልሃል አላሁ አክበር በጣም እድለኛ ሰው ነህ እና እህቴም ከድጃንም አይሻንም አሰላሙ አለይኩም ጃ አንዴ ይቅርታ መናገር ፈልገው ነገር አለ ደስ ይለኛል ቀጥ እሺ በጣም ደስ ብሎኛል እንግዲህ ቀጣዩን ጊዜ ያው እግዚአብሔር ማርያምን ማለት ያው ፌም ልምድ ስለሆነ እንደሱም ልል እችላለሁ ያው እስኪንትን እስኪለኝ ድረስ ግን ምን እንደሆነ ታውቂያለሽ በቃ ከዚህ በኋላ ካጠገብ ያላችሁት ቤተሰቦቼም ሁሉ ነገርም ገንዘብ ብቻ ድጋፍ አይደለም የሰው ድጋፍ ያስፈልገኛል በገንዘብ ብቻ አይደለም አለሽ ወይ እንዴት ነሽ የሚለኝ ሰው ያስፈልገኛል አንድ አመት ሆነኝ እኔ ባለቤቴን ካገባው ሰው አጥቻለሁ ከቤት ወጥቼ አላቅም አንድ አመት ሙሉ እውነቴን ነው የምልሽና ከጎኔ ብትሆኑ ሁላችሁ ይሄንን ልትተባበሩኝ እጠይቃችኋለሁ እንተባበርሻለን አላህም ብለሽ እስልምና እኮ እኔን ፎሎ አድርጊ በእንቻ አለች ከታች አመል አለች ከታች እኔ ሴቶች እንኳን ብዘረዝርልሽ ናዲያ አለች ከላይ ይሄኔ እየጨፈረች ነው በደስታ ላይክ አይ ሃቭ ኖ ትልቅ ቤተሰብ ውስጥ ነው እስልምና ስገቢ እኔ እንኳን 4 ወሬ ነው ከሰለምኩት ሙቀቱ ፍቅራቸው አስጨንቆሽ ስትመጪ የሚቀጥለው ጊዜ ብቸኝነት የጠፋ ምን ያህል ነው የምትው እንደዚህ ያልኩበት ቀን ከመቼው ፈጥኖ ተወገደ ነው የምትዩ አብሽሪ ከዚህ በኋላ ቤተሰብ ጓደኛ ሁሉ ነገራችን እናንተ ትልቅ ቤተሰብ ላላ ብሎ የተዋሸደ ላላ ብሎ የሚጣላ ነውና አላህ ብቻ ወደጅልኝ እኔ አላህ ይወደድሽልኝ እኔ አለ አዲስ ያንደ ሞዴሬተሮች ሰው እንዳታስገቡ አሊ ከቅድም ጀምሮ አንድ ቁጥር እየጻፈ ነው እሱን አስገቡልን እህቴ ወንድሜ ኢብራሂም በውስጥ ቁጥር አስቀምጥልን ኢንሻአላህ ላንቺ እዚህ ጋር ያለው ህዝብ አይደለም መላው ሙስሊም ካንቺ አጠገብ ከጎንሽ ነው የሚሆነው ወንድም እህት ነው የምንሆንሽ ምንም ችግር የለውም ስላወቅንሽ በጣም ደስ ብሎናል
እኔ ልውረድና አሊን አስገቡት። አሊ መናገር የሚፈልገው ነገር አለ። ከዛ በኋላ እኔ መለሳለሁ። ሌሎች ሌላ ሰው ቤንትን አስገባት ነው ቤንት አስገባት። ቤንት ገብታለች። እኔ በቃ ከሷ ጋር ይቀጥሉ። ይቅርታ እሺ አሊን አስገቡት። ሶሪ ቤንት ቀጥይናት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ እህታችን ኸዲጃ እንዲሁም ደግሞ አኢሻ አልሐምዱሊላህ በጣም ደስ ብሎኛል። ደስታችሁ ወላሂ እኔ እንጃ በጣም ነው የጮህኩት። እህቴም ልትይዝ ነው ሻሃዳ ስትይና ሰዎች ነው የመጡት በደስታ ማለት ነው ከእንባ ጋር ሻሃዳ ስትይጂ እና አልሐምዱሊላህ እኔን ፎሎ አድርጌሻለሁኝ በውስጥ እጽፍልሻለሁ። አሁን ከዛ እናወራለን። ግሩፕ ቁርአን ግሩፕ ትገቢያለሽ። የሶላት አሰጋገድ ባልተቤትሽም ያሳይሻል። ግን ጽሁፍን ቪዲዮ ምናምን እኔ ልክልሻለሁኝ እና በቃ እንደ እህትነት እኔ ያው የሰለምቲዎች እህት ነኝና አንቺንም ከጎንሻለሁ ለማለት ያክል ነው። አላህ ይጠብቃችሁ። ጨርሻለሁኝ። አሁን እንግዲህ ንያችሁ ምናምን መቀጠል ትችላላችሁ። እሺ ማይ እሺ